ሄርሜላና ከሄርሜላ ጀርባ ያሉ ጀማዎቿ ማለት ነው ፍቅር ላይ እርምጃ ለመውሰድ እየተንቀሳቀሱ ነው። ይህንን ነገር ወደኋላ ማለት አይቻልም። በነገራችን ላይ ከሰሞኑ ፍቅር እያደረግሽው ያለሽው ወይም ሆን ብለሽ ሄርሜላና ሩታን ለማብሸቅ እየሄድሽበት ያለው መንገድ ራስሽ ላይ አደጋ እንዳያመጣብሽ ብዬ ትላንትና ቪዲዮ ሰርቼ ነበረ። የሚገርማችሁ ነገር ማለት ነው ትላንትናም ተመሳሳይ አይነት ነገር ነው። በቃ ሆን ብሎ በነገራችን ላይ ፍቅር ለማብሸቅ የምትመች አይነት ሴት ስለሆነች ነው አብርሃም ይህንን ታይሚንግ መርጦ ፍቅርን ወደ ህይወቱ ያስገባው ማለት ነው። አይሚን አላቅም ለምን ለዚህ ነገር ተባባሪ ልትሆኝ እንደፈለግሽ ዛሬም ለእኔ ትልቅ ጥያቄ ምልክት ሆኖ የሚቀርብ ነገር ነው እና አሁን ላይ እኔ ከኤርሜላ ጀርባ ያሉ ጀማዎቿን በደንብ የምታውቁ ይመስለኛል። ከሩታም አጠገብ ያሉ ሰዎችን ሁላችሁም ታውቃላችሁ። እነ ሚሪ ምናምን ቀላል ሰዎች አይደሉም። በእንደዚህ አይነት ሁኔታ የምትቀጥ ከሆነ ደግሞ ከነዚህ ሰዎች እጅ አብርሃም ያስጥልሻል የሚል እሳቤ የለኝም አሁንም ቢሆን ማለት ነው። ሶ ሄርሜላ ዝም ስትል በጣም ፍሩ በነገራችን ላይ ማለት ነው። ምክንያቱም አስባችሁታል የሄርሜላ ጀለሶች ወይም ከሄርሜላ ጀርባ ያሉ ጀማዎች ማለት ነው እና አቤል ምናምን በጣም ብዙ ናቸው እኮ። ሶ እነዚህ ሰዎች የያዘችበት ራሱን የቻለ ትልቅ የሆነ እንትን አላት ልጅቷ ማለት ነው። እጇ ረጅም ነው ብያለሁኝ ከዚህ በፊትም እና አሁንም እቺ ልጅ የሆነ ነገር እንዳታስደርግሽ እኔ ትልቅ የሆነ ስጋት ነው ያለኝ። ምክንያቱም አብርሽ ከእንደዚህ አይነት ነገር አንቺን ይጠብቃል የሚል እሳቤ የለኝም። ሶ ትላንትና የተፈጠረውን ነገር ሁላችሁም ተመልክታችሁታል ብዬ አስባለሁኝ። ሩታ ባሌ እንዳርኩት እየሆነችብኝ ነው። በባለፈው መታ ከሄርሜላ ጋር ብትሆን አይደብረኝም ከፍቅር ጋር ከምትሆን ከሄርሜላ ጋሩን ትላንትና ደግሞ መታ ከፍቅር ጋር ያለህን ግንኙነት አልቃወመም ምናምን አይነት ነገር እንትን ለማለት እየሞከረች ነው እና ሶ እሺ አትቃወሚ። ከሄርሜላም ከፍቅርም ጋር እንዲሆኑ ፈለግሽ አይደለ? ለምንድን ነው መተሽ ይህንን ነገር ልትነግሪያቸው የምትሞክሪው? ለምንድን ነው ራስሽን በዚህ ልክ የምታስገምችው? ለምንድን ነው ጥግሽን ይዘሽ አርፈሽ መቀመጥ የከበደሽ? እኔ ሩታ ግራ እየገባኝ ስለሆነ ነው። በነገራችን ላይ ቆርጠሽ እማትቆርጪ ሴት ነሽ አንቺ ማለት ነው። ሶ እሱ እንደ ሚስቱ እንደ ልጁ እናት እየተመለከተሽ እንዳልሆነ አስረግጬ ልነግርሽ እፈልጋለሁኝ። እንደ ሚስቱ እንደ ልጁ እናት ለአንቺ ቅንጣት ታክል ክብር ቢኖረው አንቺን ቢያከብርሽ ኖሮ የተለያዩ ሴቶችን እያመጣ አንቺ ላይ እንደዚህ ሙድ ለማስያዝ አይሞክርም ነበረ። ቢያንስ ሌላው ሁሉ ነገር ይቅር፣ ያሳለፋችሁት ነገር ክፉም ሆነ ደግ ይሄንን ሁሉ ጊዜ ስታሳልፉ አይደለም ከሰው ልጅ ጋር ይሄንን ያክል ጊዜ በፍቅር ያውም በፍቅር ማለት ነው ይቅርና በጓደኝነት ራሱ 2-3 ሳምንት አብረን ስናሳልፍ ብዙ ፊል የምናደርጋቸው ነገሮች አሉ። ብንጣላ እንኳን ያሳለፍናቸውን ነገሮች ተመልክተን ክፉ ደግ ከአፋችን እንዳይወጣ በጣም የምንጠነቀቅ ማህበረሰቦች ነን አይደለ እንደ ኢትዮጵያ። ሶ አንተ ግን ይሄንን ሁሉ ነገር ረስተ ሴቶችን በየተራ እያመጣ ያውም የልጅህ እናት ላይ ያውም ስንት ነገርህን ማለት ነው እናውቃለን ስንት ነገርን ተሸክማ ዛሬ የደረስክበት ደረጃ ላይ እንድትደርስ ከኋላ ምሰሶ ሆና የቆመችልህን ሴት የተለያዩ ሴቶችን እያመጣ እሷን ታስፎግራታለ፣ እሷ ላይ ሙር ታስይዛለ፣ ብዙ ነገሮችን ታደርጋለና ይሄ ነገር ላንተ እርድና ነው ወይ? ይሄ ነገር ላንተ ማወቅ ነው ወይ? እኔ መች ነው ከእንደዚህ አይነት ነገር የምትወጣው? ቢያንስ በተቻለ መጠን ሌላው ሁሉ ነገር ይቅር ግን ሩታን በእንደዚህ አይነት መንገድ በሌላ ሴቶች እንድትፎገር ለማድረግ ቤተሰቦችን ጓደኞችን እያመጣ እቺ ሴት ላይ የማይሆኑ ንግግሮችን እንዲናገሩ ማድረግህን ማቆም መቻል አለብህ። እንደ ሴት ልጅ ሴንሲቲቭ ናት። የአንተ ጉዳይ ሊያሳሳት ይችላል። በአንተ መጨከን ስለማትችል ብዙ ነገር አድርገሃት እየተጎተተች ትመጣላለች። ብዙ ነገር አድርገሃት ልክ ትላንትና እንዳየነው ልክ ትላንት ወዲያ እንዳየነው ከሄርሜላ ጋር ሁን ከፍቅር ጋር ሁን እያለች ለአንተ የተሻለውን ነገር በዚህ ታይሚንግ አንተ በምትበድላት እንደዚህ በምታደርጋት ታይሚንግ እንኳን ስለአንተ ከማሰብ ወደኋላ የምትል አይነት ሴት አይደለችም። እንደ ሴት ልጅ ብዙ ሊጎላት የሚችሉ ነገሮች ሊኖሩ ይችላሉ። ምናልባት ማመዛዘን ላይ፣ ምናልባት ውሳኔዎች ላይ፣ ምናልባት አንተ ይቅርታ ጠይቃት እምቢ ያለችባቸው ጊዜያቶች ሊኖሩ ይችላሉ። ግን ያንን ክፍተት ደግሞ እኛንን ሞልተን ከሴቶች ከሚስቶቻችን ከፍቅረኞቻችን አጠገብ ልንቆም የምንችለው ማለት ነው። አንተ ያንን ነገር ለማድረግ የታደልክ አይመስለኝም። ሜቢ ከእሷ ጋር ያሳለፍካቸውን ጥሩ ጊዜቶች መርሳት የልጅህ እናት እንደሆነች ራሱ እስከ መርሳት ደረጃ ድረስ ደርሰ ታሲዛለህ ሙድ እያመጣህ ማለት ነው። እኔ ፍቅርን ብሆን ሩታ ላይ ሙድ ለመያዝ አልደፍርም፣ እውነቱን ስነግራችሁ ማለት ነው። ፍቅርን ብሆን በፍጹም እኔ ሩታ ላይ እንዴት ሙድ ይያዛል?
አንቺም እኮ አሳልፈሽ የመጣሽው መንገድ አለ አይደለ? ነግበኔ የሚባል ነገር አለ እኮ። ያንን ነገር ቲንክ ማድረግ ያስፈልጋልና ይሄ ነገር መሆኑ ትንሽ እንደኔ አሳዝኖኛል። ትላንትናም ሰፊ ሀሳቦችን ሰጥቼ ነበረ በዚህ ጉዳይ ላይ። ለማንኛውም ግን እኔ በጣም ነው የምፈራልሽ ፍቅር እግዚአብሔርን። ምክንያቱም አብርሃም እንዳልኳችሁ ነው፣ ሰውን እሳት ውስጥ ይከትና ራሱን ዞር ነው የሚያደርገውና እነዚህ ልጆች ባለማወቅም የተሳሳተ ነገር ሊያደርጉ ይችላሉና ፕሊስ እያደረግሽ ያለሽውን ነገር ሞር ብታቆሚ እንደኔ ደስ ይለኛል። ከዛ ውጭ ደግሞ ምንድነው ያለው ነገር አብርሃምንና ሩታን ለማስታረቅ ነው የመጣችው ምናምን የሚሉ ነገሮች አሉ። ያው በተወሰነ መልኩ ያሳምኑኛል። በነገራችን ላይ ከዚህ ጉዳይ ጋር ተያይዞ ሰፋ ያለ ቪዲዮ ሰራላችኋለሁ። ግን ይሄ ሀሳብ በተወሰነ መልኩ ያሳምነኛል። ምክንያቱም ከጥቂት ጊዜያቶች በፊት ተመሳሳዩን ነገር አድርጋ ነበረ። ከአመት ከምናምን በፊት ልክ ይህንኑ ጉዳይ ፍቅር አድርጋው ነበር፣ ወይም ፍቅር ይህንን ነገር አድርጋው ነበረ። አብርሃምና ሩታ መሀል ችግር በተፈጠረበት ሰዓት ላይ መታ በሁለቱ መሀል ጣልቃ ገብታ ልክ በእንደዚህ አይነት መንገድ ነው፣ ልክ በማብሸቅ ሙድን የገባችው። ምናልባትም አሁን አብርሃም ሄርሜላን ከህይወቱ አስወጥቶ በፍቅር አመካኝቶ ወደ ሩታ መመለስን ምርጫ ያደረገ ይመስለኛል። ምክንያቱም እስከዛሬ ድረስ ሲሰራቸው የነበሩ ድራማዎች፣ ብዙ ነገሮች ሄርሜላን ከህይወቱ ለማስወጣት እንደሆነ ግልጽ ነው። ትላንትናም ይሄንን ነገር ብዬ ጀስት ሀሳብ ያሳመናችሁ ሰዎች አላችሁ፣ ሀሳቤን ያልተቀበላችሁም ሰዎች አላችሁ። እንደ ሀሳብ አከብርላችኋለሁ። ምክንያቱም እናንተም የራሳችሁ የሆነ ሪዝን ይኖራችኋል ብዬ ስለማስብ። ግን አብርሃም ድንገት ነው ከሄርሜላ የተለየው። ከዛ በኋላ ታመምኩኝ አለ፣ ወደ ሩታ ሄደ፣ ሙድ ያዘ፣ ተመለሰ ወደ ሄርሜላ። በቀላሉ እንደማትለቀው ስለሚያውቅ ነው በነገራችን ላይ ይህንን ሁሉ ነገር እያደረገ ያለው። ከዛ ማናችሁንም አልፈልግም አለና ወደ ፍቅር ሄደ። ሄርሜላን ተስፋ ማስቆረጥ ይፈልጋል ይሄ ልጅ ማለት ነው። እሷ ግን በቀላሉ ተስፋ እንደማትቆርጥ እየነገርኩ ነው። ምክንያቱም አስበህበትም ይሁን ሳታስብበት ለብሽሽቅ ብለህ የምትገባቸው ሪሌሽንሺፖች ዋጋ ያስከፍለዋል እያለን ደጋግመን እየነገርን ነበር እና አሁንም በደንብ ዋጋ እያስከፈለ ነው። በቀላሉ አሁንም ሄርሜላን ከህይወት ያስወጣሉ ምናምን ብለህ ድራማ የምትቀጥል ከሆነ በቀላሉ ሄርሜላን ከህይወት እንደማታስወጣት እርግጠኛ ሆኜ ልንገርህ። ከዛ ውጪ ሲስተርህ ቡዜ በሄርሜላ አትምጡብኝ እያለች ነው። ጭራሽ እሷ ራሱ የእሷ ደጋፊ ሆና ነው ቁጭ ያለችው። እና ሜቢ አላቅም፣ ብዙ ነገሮችን ስመለከት ግን ፍቅርን ተጠቅመህ ዳግም ወደ ሩታ ለመመለስ ጥረት እያደረግ ይመስለኛል። ይህንን ሁሉ ነገር ደግሞ የምታደርገው ዝም ብለህ ተነስተህ ወደ ሩታ ብትሄድ ሄርሜላ አንተን ዝም እንደማትልህና ብዙ ነገር እንደሚጠብቅህ ስለምታቅም ይመስለኛል አሁን ላይ በያዙር ብዙ ነገሮችን እየሞከርክ ነውና እኔ እንጃ አንተ ጀርባ ላይ ያሉ ነገሮች ሞር ቢታወቁ እንደኔ የተሻሉ ናቸው ብዬ ነው የማስበው። የሆነ ሀሳብህ አለ አይደለ? እኔ ዝም ብዬ ሳስብ እንደዛ ነው እየመሰለኝ ያለው። ብቻ ግን እኔ በእንደዚህ ተሽሎኩልከ ምናምን ከሚሆን እውነታውን ተናግረህ ወደ የምትመለስበት ብትመለስ ሞር የተሻለ ነው የሚል ሀሳብ አለኝ ማለት ነው። ለማንኛውም ጋይስ ይሄ የኔ ሀሳብ ነው። እናንተስ በዚህ ዙሪያ ምን አይነት ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ ያስፍሩልኝ። እወዳችኋለሁ። ይመቻችሁ።